አዎ ይሄ የምታዩት ሻምፖ ነው። ይሄ ሻምፖ እኔ እጠቀምበታለሁ እዚህ አረብ ሀገር ወይም ኢትዮጵያ ውስጥ የምጠቀምበት ሻምፖ። ይሄ ሻምፖ ግን እንደ ሱቁና እንደ ቦታው ይለያያል። ይሄ ሻምፖ ትልቅ ሱፐር ማርኬት ወይም የቤት ኪራይ የሰራተኛ የሚያስቡበት በጣም ከፍ ያለ ቦታ ከገባችሁ ይሄን ሻምፖ በጣም በውድ እስከ 500 ብር እስከ 600 ብር ታገኙ ትችላላችሁ ኢትዮጵያ ውስጥ ማለት ነው። እዚህ ደግሞ አረብ ሀገር ስትገቡ ደግሞ 10 ሪያል 20 ሪያል ወይም በድርሃም ከሆነ 10 ድርሃም 20 ድርሃም እስከ 30 ድርሃም ታገኙታላችሁ ይሆናል። ነገር ግን ይሄ ሻምፖ የምንጠቀምበት አንድ ነገር ነው፣ ለፀጉራችን መታጠቢያ ነው። ለሌላ ለምንም አንጠቀምበት። እኛ ሙዶች የሚጠቅመን ቦታ ላይና የሚሆነን ቦታ ላይ ስንሄድ ልክ እንደዚህ እንደ ሻምፖ ነው የሚሆነው። ትናንሽ ሱቆች ላይ ከሄዳችሁ 500 ብር ሱፐር ማርኬት ላይ የምታገኙት ከሆነ ትናንሽ ሱቆች ላይ ከሄዳችሁ ደግሞ በ200 ብር በ300 ብር እስከ 400 ብር ታገኙት ይሆናል። ምክንያቱም የቤት ኪራይና የሰራተኞች ታስቡ ማለት ነው። እናንተም የሚጠቅማችሁና የሚሆኑ ቦታ ላይ ስትሆኑ እንደዚህ እንደ ሻምፖ ውድና ረኪስ ትሆናላችሁ። እናንተ ቬሪ ኢምፖርታንት እና ጠቃሚ የሆነ ለእናንተ የሚጠቅማችሁ የሚያሳድጋችሁ ምክር የሚሰጣችሁ ከእናንተ የበለጠ ሞራን ያለው ወኔ ያለው ችግርንና ሮሮን ሳይሆን እያወራ ቁጭ የሚለው ችግርን የሚያሸንፍ መፍትሄ የሚያመጣ ችግር ሳይሆን ይዞ የሚመጣው ለችግር መፍትሄና ጥሩ ምክንያት ይዞ የሚመጣ ሰው ነው የሚሆናችሁ። እንደዚህ እንደ ሻምፖ እንዳትረክሱ፣ ውድ ሁኑ። ውድ ነገር ደግሞ ይቆሽሻል እንጂ መቼም ግራሙን አይቀንስም። ወርቅ እንደምታውቁት በጣም የናረና በጣም ውድ የሆነ ጋሊ ነው። እናንተም ልክ እንደወርቁ ጋሊ ሁኑ፣ ውድ ሁኑ እንጂ ማንኛውም ባገኘ ቁጥር እየጠበጠበ የእግር ኳስ መጫወቻ ወይም እርሱ እንደፈለገ የሚያሽከረክራችሁ መሪ መሆን የለባችሁ። እናንተ ራሳችሁ መሪ መሆን አለባችሁ። ይመቻችሁ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ።